Hello, welcome to the only place where English is fun, mistakes are welcome, and learning feels like a game. So, I'm your English teacher and tutor, and I promise you three things: no boring lessons, no scary grammar monsters, and yes, we will laugh while we learn. Today, we are going to discuss about the grade 7, chapter 4, English lessons. So, in this unit, we will cover the first one. We're going to discuss as what's most popular endemic animals in Ethiopia. And the second one is pronunciation, and then we will discuss about prepositions and then hyphen. So let's start the first part of this chapter, which is the most popular endemic animals in Ethiopia. ኢንደሚክ ምን ይመስላችኋል? ኢንደሚክ ስንል ብርቅዬ ማለት ነው አይደለ? ስለዚህ እናንተ እስኪ አሁን ፖፑላር ከምትሉት ወይም ደግሞ በጣም ከሚታወቁ ኢንደሚክ አኒማልስ ኢን ኢትዮጵያ ንገሩኝ። ዋሊያ ልትሉ ትችላላችሁ፣ ኒያላ ልትሉ ትችላላችሁ አይደለ? Yeah, so endemic animals are animals that exist naturally in only one country or a place and nowhere else in the world. ስለዚህ አሁን ብርቅዬ የምንላቸው ነገር አሁን ለምሳሌ ኢትዮጵያ ውስጥ ዋሊያ አይቤክስ ተገኘ አይደለ? ዋሊያ አይቤክስ ሌላ ሀገር ላይ የትኛውም ሀገር ላይ ኦር የትኛውም ፕሌስ ላይ እናገኘውም ማለት ነው። ስለዚህ ኢንደሚክ የምንላቸው አንድ ፕሌስ ላይ ወይም ደግሞ አንድ ኦሪጂን ብቻ ያላቸው አንድ ፕሌስ ላይ ኦር አንድ ካንትሪ ላይ ብቻ የሚገኙ ነገሮችን ኢንደሚክ ወይም ደግሞ ብርቅዬ እንላቸዋለን። ወይ ካምስቶ አኒማል ደግሞ ብርቅዬ እንስሳት እንላቸዋለን ማለት ነው። ኢትዮጵያ በጣም very rich in endemic animals by the way በጣም ብዙ ብርቅዬ እንስሳዎች ያሏት ሀገር ናት። because like it has በጣም high mountains ስላሏት deep valleys different climate ወይም ላይ ብዙ ተራራማ ቫሊዎች ተራራማ ማውንቴኖች ቫሊዎች የተለያየ different types of climate ስላላት በጣም ከሌሎች ሀገራት አንፃር ብርቅዬ እንስሳቶች ኢትዮጵያ ውስጥ ይበዛሉ። so if these animals disappear from Ethiopia ማለት ነው ባጭሩ they disappear from the world forever ማለት ነው። ሌላ ሀገር ላይ መቼም አይከሰቱም ወይም ደግሞ መቼም አይገኙም። ስለዚህ they disappear from the world forever ነው። ስለዚህ እነዚህ እንስሳቶች ምን ማድረግ አለብን? መጠበቅ አለብን አይደለ? ክላይሜቱን በመንከባከብ ማውንቴናችንን ለነሱ የሚሆነውን ነገር እንዳለ በማድረግ መጠበቅ መቻል አለብን ማለት ነው። ሶ እነዚህን ካየን what is endemic animalsን ካየን ኢትዮጵያ ውስጥ የሚገኙ እስኪ ፖፑላር endemic animalዎችን እንይ ማለት ነው። ሶ የመጀመሪያው ምንድነው? ኢትዮጵያን ወልፍ የኢትዮጵያ ወፍ አይደለ? የኢትዮጵያ ተኩላ የምንለው ማለት ነው። ኢትዮጵያን ወፍ found in Ethiopia highlands ኢትዮጵያ ሃይላንድስ ላይ ነው የሚገኙት። በጣም ሬር ናቸው ኢትዮጵያ ውስጥ ራሱ በጣም ስለዚህ endangered ነው ጥፋት የተቃረቡ እንስሶች ናቸው ኢትዮጵያ ውስጥ ራሱ ማለት ነው አይደለም in the world so እነዚህ እንስሳቶች mainly feed የሚያደርጉት carnivorous ስለሆኑ mainly feed የሚያደርጉት ሌላ አኒማሎች ላይ ናቸው። ስለዚህ እነሱን አኒማሎች እየበሉ ነው የሚኖሩት ማለት ነው። so እስኪ አሁን as an English lesson እነዚህን አኒማሎች በመጠቀም እስኪ English sentence form እናደርግ። for example the Ethiopian wolf lives in high mountains of Ethiopia ካለን ኢትዮጵያን ወልፎች የሚኖሩት የት ነው? ከፍታ ተራራማ አካባቢዎች ላይ ነው። ኢትዮጵያ ከፍታ ተራራማ አካባቢዎች ላይ ይገኛሉ እያለ ነው አይደለ? the Ethiopian wolf lives in the high mountains of Ethiopia ስንል ማለት ነው። ኦኬ ሌላ እስኪ ኢንደሚክ አኒማሎችን ጭላዳ ዝንጀሮ ታውቃላችሁ አይደለ? ወይም ደግሞ ጭላዳ ባቡን የምንለው ይሄ እነዚህ የት ነው የሚገኙት? ሰሜን ተራሮች አይደለ? ሰሜን ተራሮች ፓርክ ወይም ደግሞ ሰሜን ተራሮች ላይ ነው የሚገኙት lives in the Samin mountains so they eat grass which is a vegetarian monkey ማለት እንችላለን። ምን ስለሚበሉ ሳር ስለሚበሉ and also has a red heart shaped chest ወይም ደግሞ እስኪ የቀይ ልብ ቅርጽ የሚመስል chest ነው ያላቸው። እናንተ በቀላሉ ፊገር አውት ማድረግ ከፈለጋችሁ ሌላው ሰውነታቸው አካል በጣም ሄሪ ሆኖ ደረታቸው ግን ቀይ ልብ ቅርጽ የመሰለ በጣም ቀላ ያለ ነገር ከሆነ ሄዳችሁ ሰሜን ተራሮች ካያችሁ ድንገት they are ጭላዳ ባቡንስ ማለት ነው። ኦኬ the third one is ዋሊያ አይቤክስ ዋሊያ አይቤክስ እንደውም ሁሉ ጊዜ ብርቅዬ ወይም ደግሞ ኢንደሚክ አኒማል ሲባል አይምሯችን ላይ የሚመጣው ዋሊያ አይቤክስ ነው። so ዋሊያ አይቤክስ is a wild goat found only in Ethiopia ወይም ደግሞ የፍየል አይነት ነው የዱር ፍየል ነው ኢትዮጵያ ውስጥ ብቻ የሚገኝ ማለት ነው። excellent climber ነው on steep mountains ስለዚህ easily mountain ላይ መንቀሳቀስ ይችላል ማለት ነው። እና በጣም ሎንግ የሆነ curved horn አለው ወይም ደግሞ ቀንድ አለው በጣም ረጅም የሆነ
ከርቭድ ብዙ አይነት ሼፕ ያላቸው ወይም ደግሞ ቅርጽ ያለው ቀንድ ያለው እንስሳ ነው ማለት ነው። እስኪ ሌላ ኤግዛምፕል ፎርም እናደርግ እሱን በመጠቀም The Walia ibex climbs dangerous cliffs easily. The Walia ibex climbs dangerous cliffs easily. Dangerous የሆኑ ክሊፎችን በቀላሉ መውጣጣት ይችላል። ምክንያቱም ምንድን ነው ብለናል ቀደም Walia ibex is excellent climber on steep mountains ብለናል አይደለ? ስለዚህ easily መውጣጣት ይችላል ማለት ነው። ሌላ እስኪ ኢትዮጵያን bush crow found only bush crow የሚገኘው by the way south western ኢትዮጵያ ላይ ነው southern ኢትዮጵያ ላይ ነው south western ኢትዮጵያ በጣም very intelligent ናቸው በግሩፕ ነው የሚንቀሳቀሱት so አሁን ዋና ዓላማችን this context sentence form ማድረግ ነው አይደል እስኪ sentence form እናድርግ the Ethiopian bush crow build its nests carefully ምን እያለን ነው the Ethiopian bush crow መኖሪያቸውን የሚገነቡት በጣም በጥንቃቄ ነው ወይም ደግሞ build its nest carefully እያለን ነው እስኪ እዚህ ጋር ፈንታውትን እንጨምርበት if animals had passports this one would say ምን የሚል ይመስላችኋል አኒማል ፓስፖርት ቢኖራቸው ኖሮ እነዚህ አኒማሎች made in Ethiopia ይላሉ አይደለ because they only found in Ethiopia ስለዚህ እንደዛ ብላችሁ ያዛችሁት endemic ማለት made in only one country ወይም ደግሞ a single place ማለት ነው okay let's continue the next part of this chapter which is a pronunciation part the similar part ነው pronounce እንዴት ወርዶችን ቃላቶችን pronounce ማድረግ እንችላለን ወይ መጥራት እንችላለን የሚለውን የምናይበት ነው so pronunciation is the way words are spoken correctly ወይም ደግሞ እንዴት ቃላቶች በትክክል መነገር አለባቸው የሚለውን የሚያሳየን ነው so including like correct sounds word stress and sentence intonations so good pronunciation helps people understand you easily when you speak ወይም ደግሞ ስታወሩ easily የምታወሩት ለሰው understand እንዲያደርጋቸው የሚያደርጉ ዘዴዎች ናቸው pronunciation የምንላቸው so pronunciation ምን እንደሆነ ምን እንደሚይዝ ካየን እስኪ parts of pronunciation መጀመሪያ pronunciation ላይ ምን አለ word like sound አለ አይደለ so some English sounds look familiar but sound different አንዳንዶቹ በጣም similar የሆኑ ሲጠሩ አሁን ለምሳሌ እስኪ sheep sheep እና ship ሲሆን ይለያያል አይደለ ship ሲሆን ship የሚለው ምንድነው መርከብ ነው አይደለ sheep ሲሆን ደግሞ በግ ነው አይደለ ስለዚህ vowel letter extended sound ካለው sheep extended sound ካለው ምን ሊሆን ይችላል በግ sheep vowel letter unextended sound ወይም single sound ካለው ደግሞ ምን ይሆናል መርከብ ይሆናል ማለት ነው እስኪ ሌላ beat እና beat እና beat ሁለት vowel letterዎች ተከታትለው መጥቷል beat ረዘም ተብሎ ሲጠራ beat ይሆናል አሁን ከበሮ ምናምን ስትመቱ ምናምን ያለው beats ማለት ነው beat ደግሞ bit beat አንዴ wait me a little bit ትላላችሁ አለ ትንሽ ጊዜ ጠብቀኝ ትንሽ ማለት ነው so these two examples have the same sound but different meaning and different pronunciation ማለት ነው ስለዚህ one small sound can change the meaning the whole meaning ማለት ነው and small sound change ሙሉ meaningን ልትቀይረው ትችላለች ማለት ነው so the second one is word stress some syllables are louder አንዳንዶቹ በጣም ጮክ ብለው ነው የሚነገሩት አንዳንዶቹ ደግሞ ዝግ ብለው ነው የሚነገሩት አሁን ለምሳሌ present የሚለውን present እና present እሺ present PRU ወይም ደግሞ PRE loudly ከተነገረ ምን ይሆናል አሁን ላይ ማለት ነው present አሁን present ካለን ደግሞ ምን ይያለ ነው ዘንት የምትለዋን like አስረዘምናታ SENT1 which is ማቅረብ ወይም ደግሞ የሆነ ነገር present ማድረግ ማለት ነው ኦኬ ኢንቶኔሽኖችን ሶስተኛ ኢንቶኔሽን ምንድናቸው the rise and fall of the voice ወይም ደግሞ አሁን ለምሳሌ question ሲሆኑ ሴንተንሱ ላይ rise ያደርጋሉ ፕሮናውንስ ታደርጉ ማንኛውንም ወር እንትኖች ስቴትመንት ሲሆኑ ደግሞ fall ያደርጋሉ ማለት ነው አሁን ለምሳሌ did you wash the clothes ካላችሁ ጮክ ብላችሁ ነው like ስጨርሱ ሴንተንሱን wisely ነው ወደ ላይ ከፍ አድርጋችሁ የምትጨርሱት ከዛ እናንተ አሁን መልሳችሁ ምን ሊሆን ይችላል yes I washed all the clothes አላችሁት ማለት ነው ዝግ ብላችሁ አላችሁት ስለዚህ question ሲሆኑ rise ያደርጋሉ ስቴትመንት ሲሆኑ
ፎሎ ያደርጋሉ እነዚህ የተለያዩ ኤግዛምፕሎችን ከቮካብላሪ እየወሰዳችሁ ከዲክሽነሪ እየወሰዳችሁ ፕራክቲስ በማድረግ ፕሮናውንሴሽን ሌቨላችሁን ሃይ ማድረግ ትችላላችሁ ማለት ነው